አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና ድንቅ ድንቅ የሆናችሁ ቤተሰቦቼ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁ? ስራ እንዴት ነው? ሁሉም ሰላም ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ያው አይሰማችሁም? ዝናቡ በጣም ነው ሀገራችን። አላህ የራህመት ዝናብ ያድርግልን። ከባድ ዝናብ ነው የሚዘንበው። በሌላ ቦታ እንትን እያላችሁ ይሆናል። ከልብ ነው ማመሰግነው። ክብር በሉልኝ። ያው ዛሬ በአዲስ ነገር መቼም ያው ዝናቡ እንትን አይላችሁም። በቃ እንትን ልበለው እንዴት ላድርገው? ግን በመጀመሪያ ከልብ አመሰግናለሁ። ክብር በሉልኝ። ሁሌም ከጎን የሆናችሁ ሁሌም አላህ ከጎናችሁ ይሁን። አብሽር ብላችሁ በብዙ ነገር እንትን የምትሉኝ ከልብ አመሰግናለሁ። በጣም እንትን እያለ ነው ዝናቡ። የራሱ እንትን እያለው ነው። እያያችሁ ነው። ቦታውን እንደዚህ በአማረ ቦታ እንትን እላችሁ ነበር፣ አልሆነም። እንዴት ተደርጎ ነው በዚህ ዝናብ? ያው በዛሬም ያው ከትላንትና ወዳ እያያችሁ ነበር። አህሙ እንዲህ ነገርማ አይደረግም ብሎ ያው ፈኪ አንድ ላይ ባንሆን ምናምን ብሎ ብዙ ነገር ነው ያው ወደ እንትን ነው የወረወረው፣ እያያችሁ ነበር። አሁን እሷ ያው ገና በአዲስ ነገር ያው አንድ ላይ እንሆናለን፣ ቤታችን አንድ ላይ ተከራይተን ምን ብለን አንድ ላይ ነው የምንሆነው እያለች ነው። ይሄ ፕራንክ ነገር ሰው ሁሉም ማበላሸው ሰው ሁሉም ምን አይነት ነገር ነው? እንዴት ነው? አቤት ዝናቡ ይለቃል። የአመት በዓል አረፋ ያው እንዲህ ነው። ያው በዝናብም በቃ ሁሉም ነገር አልሐምዱሊላህ ረብል ዓለሚን። ግን ከዝናብ አናርፍ። ዝናብ ራህመት ነው። የራህመት ዝናብ ያድርግልን እንጂ ጥሩ ነገር ነው እላችኋለሁ ውዶቼ። ሰላማችሁ ያብዛልኝ። ስሙ እስኪ ዝናብ የናፈቃችሁ ያው ብዙ ትኖራላችሁ። ይሰማችኋል አይደል? ሰማችሁ አይበቃችሁ? ዝናቡ እንደዛ ነው። እኛ ያው በሌላም እንደዛ እንትን ሲል ግን ቦታው ነው ያምረው። ኢትዮጵያ እንደዛ አልሐምዱሊላህ ረብል ዓለሚን። አረብ አይመስልም? አረብ ሀገር እንደዛ ወጣችሁ ምን ስታዩ ምን ስትሉ እነሱ ቁጥር ሲሉ እስኪ ማማ شوفي هذا ويش مكان تعرفي انتي شوفي واحد مرة ماما ريم تشوف عند منى شوفوا أهلا بلاد الحمد لله رب العالمين شي هيلو الحمد لله
እነሱ ከጠሉ አረቦች አንዴ እንትን ካሉ ኢትዮጵያ ጭራሽም ምንም ያለን ነገር አይመስላቸውም አይደል? አልሐምዱሊላህ አልሐምዱሊላህ። ሹፉ እኛ ጋር አልሐምዱሊላህ ብዙም የተሻለ ብዙም የሚያስደስት ነገር ነው ያለ። ይበሉ እነሱ ማለታቸው እነሱ በስንት እንትን ብሎ እንትን ስለሆነ እሺ ፈኪ ያው እንደዛ ብላ ካህሙ እቀጥላለሁ። ያው ብራ ፕራንክ ነበር አንድ ላይ ቤት ተከራይተን ምናምን ትላለች። አብሽር አህሙ ያው ተናዶ ትቶ ሄዶ የአንገቷ እንደዛ እንትን ያላልናት እያያችሁ ነው በውሃ ውስጥ። ከዛ በኋላ ወንድ ልጅ ነው ይመለሳል ብዬ እኔ ምንም እንትን አልልም። አንድ ሰው ይዞ ወዶሽ ነበር ካንቺ ጋር ብዙ ነገር እንትን ለማለት ፈልጎ ነበር። ትተሽዋል። በራሱ ባጠገቡ ሌላ አፍቅረሻል። ሌላ ብለሽ ወተሻል። ገና እሱ አሁን ገና አንቺ እንደዚህ ነገር ተመልሰሽ እንደዚህ የእሱ ልትጫወችበት ነው። ምን አይነት ነገር ምን አይነት ነው? እኔ ያልገባኝ ነገር አንዳችሁ ጣጣ ውስጥ ገብታችሁ በቃ በሆነ ነገር እሱማ ሌላ ነገር በቃ ተውት በቃ ተውት። ሆነዋል ዳጊ ምናምን እያላችሁ ትላንትናም ደግሞ ያ ምንድን ነው በሰው እንደዚህ እንትን የምትሉ አንተ እንደዚህ ያደረገ ምን ያድርግ ምን አጠፋ? አሁን እሱ ይሄ ያክል የምትወዱበት ነገር ስነ ስርዓት የሌለው ሰው በቃ እንደዛ ነው። በቃ እናንተ እሱ ምን ያደረገ ነገር ይመስላል። በቃ ብዙዋችሁ የእሱ እንትን እያላችሁ ኧረ ተው አደብ ይኑራችሁ። ሌላ ሰው እንትን ባጠፋ ነገር በአንድ የሌላው እንትን አይበል ብላለች ሀይሚ ዛሬ እንዳለችም እነሱ ትምህርት የሚወስዱበት ያጠፉ ነገር መልሶ እንዳጠፉ ጥንቅቅ አድርጋችሁ እንትን ማለት እንጂ እኔ ካሁን በኋላ አህሙ ተመልሶ ይመጣል ብዬ አላስብም። አይሆንም። እንደዛ አደረገችው እንደዛ ትታ ስንት ጊዜ መሰላችሁ? እኔም የሷ ታሪክ አሁን እሰማለሁ እንጂ አራት ቤት ገብታ አራት ወንዶች ዘይራ ያወጣች ተፈተናታ ሰላም አስተግፍራለሁ። ነገር ግን ፈኪዬ እስኪ እንገናኝ፣ እስኪ የሆነ ሰበብ ማድረስ ጥሩ ነው። እህቴ ነይ እስኪ ብዙ ያው ምክራ ያው እህትሽም ነኝ። እስኪ ይሄ ቪዲዮ ካየሽው ከመጣሽ ነይ እስኪ አዲስ አበባ የቱ ጋር ነሽ? እስኪ ከኔ እንገናኝ አንድ ሁለት ቀን። አህሙም እስኪ ጥሩ ምክር እንትን እያልሽ በእንደዛ ነገር ጥሩ ነገር አውጥተሽ ልትመልሽ ትችያለሽ። አንዳንድ ሰው ያለ ግባብ ብዙ ነገር ሊል ይችላል። ግን አንቺ ጥሩ በቃ ቁንጥጥ አድርጎ የሚመክርሽ ጥሩ ጓደኛ አክል ጥሩ እህት ጎልሽ ላይ ቢሆን አንዱ ነገር ሲጠፋ አንድ ነገር ሲበላሽ አላህ ሱብሓነሁ ወተዓላ ሰበብ አድርሰሽ የሆነ ነገር እንትን ስትይ እንትን ትይ ነበር። አሁን አንቺ ሁሉም ነገር በራስሽ ነገር ሆኖ አስቸጋሪ ነው። ተጠንቀቂ። አሁንም ከሆነ ገባ ብለሽ እስኪ ጥሩ እህቶቻችን ምን ይሰራሉ? ምን አይነት ነው በትዳራቸው ያሉ እህቶቼ መቼ ድረስ እንደዚህ ፍጥጥ ስላለ እኖራለሁ? ላወላ እንዳልሽ ከሆነ ደግሞ በመጀመሪያ ይሄ ያክል መድኃኒት ይሄ ያለ አንቺ ልጅ አይናፈቅሽም? ብዙ ነገር አለ እህቴ እንዴት ልምከርሽ? በመጀመሪያ ሴት ልጅ ደግሞ ይሄ ሶስቱም ባል ያው ከባድ ነገር ነው። ፈታ ያልሽው አላህ መጨረሻችን ያሳምርልን።
የልጅሽም የልጆችሽም ነገር እንደዛ ያው በአንዳቸው እንኳን አንድ ልጅ ብታስቀምጪ ታድለሽ ነበር። እንደዛ በአፍሽም ነው እኔ እንትን ብዬ አይደለም ብዙ ነገር ነው የተናገርሽ። ምን አድርጌ ሰላምሽ ያብዛልኝ። ሁላችሁም ከልብ አመሰግናለሁ። ክበሩልኝ። ያው በተለያየ ቪዲዮ በአዲስ ነገር ከች ስል ድረስ ሰላማችሁ ያብዛልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።